ሰላም የጆሲ ማይንድ ቤተሰቦች፣ ዛሬ አንድ እውነተኛ ጥያቄ ልጠይቃችሁ። ህይወት በሁሉም አቅጣጫ ያስጨነቀቻችሁ፣ በዙሪያችሁ ያሉት ሁኔታዎች ሁሉ ተስፋ የሚያስቆርጡና አትችልም የሚሉ የሚመስሏችሁ ስንቶቻችሁ ናችሁ? አንዳንድ ጊዜ አካባቢያችን እንደ በረሃ ይደርቃል፣ ፍቅር ይጠፋል፣ ስራ ይከብዳል፣ በክፋትና በምቀኝነት የተከበብን ይመስለናል። በዚህ ጊዜ እኔም እንደነሱ ልሁን ወይስ ተስፋ ቆርጬ ልጥፋ የሚል ጥያቄ ይመጣብናል። ዛሬ አንድ አስገራሚ ታሪክ ነግራችኋለሁ፣ ስለ አንዲት አበባ በለመለመ ስፍራ ሳይሆን በድንጋያማና በደረቅ በረሃ መካከል ስለበቀለች አበባ። ይህ ታሪክ የእናንተም ታሪክ ነው። ታሪኩ እንዲህ ነው። በአንድ ሰፊና ስም በሌለው በረሃ ውስጥ ፀሐይ ቀኑን ሙሉ መሬትን በኃይል በምታቃጥልበት ስፍራ አንድ የሚገርም ነገር ተከሰተ። በድንጋዮቹ ስንጥቅ መካከል አንዲት ትንሽ አረንጓዴ ቅጠል ብቅ አለች። ከጥቂት ቀናት በኋላም ያቺ ቅጠል ፈክታ ቀይ አበባ ሆነች። በዙሪያ ያሉ ድንጋዮች ተገረሙ። አንቺ ሞኝ አበባ አሏት ድንጋዮቹ። እዚህ ቦታ ምን ታደርጊያለሽ? እዚህ ውሃ የለም፣ ጥላ የለም፣ የሚንከባከብሽ አትክልተኛ የለም። ሰዓታት በኋላ ፀሐይ ታቃጥልሻለች፣ ነፋሱም ያረግፍሻል። ለምን እንዲህ ባለ አስከፊ ቦታ ለመብቀል ሞከርሽ? አሏት። አበባዋ ግን ምንም አልመሰላትም። ይልቁንም ትናንሽ ስሮቿን በድንጋዮቹ ስር ወደሚገኘው ቀዝቃዛ መሬት በጥልቀት ሰደደች። ነፋሱ ሲመጣ አጎንብሳ ታሳልፈዋለች። ፀሐዩ ሲበረታ ቀለሟን አድምቃ ትጋፈጠዋለች። አንድ ቀን አንድ መንገደኛ በዚህ በረሃ ሲያልፍ በድንገት ይህችን አበባ አየ። መንገደኛው በውሃ ጥምዝሎ ተስፋ ቆርጦና እዚህ በረሃ ውስጥ እሞታለሁ ብሎ እያሰበ ነበር። ነገር ግን በዚያ ደረቅ ምድር ያችን ውብ አበባ ሳይ በድንገት አዲስ ተስፋ በውስጡ በቀለ። ይህች ደካማ አበባ በዚህ በረሃ ውስጥ መኖር ከቻለች እኔ እንዴት ተስፋ ቆርጣለሁ አለ። ብርታትን አገኘ። ጉዞውን ቀጠለ። ከበረሃውም ወጣ። ያች አበባ በረሃውን አልቀየረችውም፣ ግን ለአንድ ሰው ሕይወት ሆነች። አበባዋ የኖረችው አካባቢዋን አይታ ሳይሆን በውስጡ ያለውን የሕይወት ጥማት አምና ነበር። ወዳጆቼ፣ ይህች አበባ እናንተ ናችሁ። አካባቢያችሁ ክፉ ስለሆነ ብቻ ክፉ መሆን የለባችሁም። በዙሪያችሁ ያሉ ሰዎች ተስፋ ስለቆረጡ እናንተ ተስፋ መቁረጥ የለባችሁም። በረሃው የእናንተ ውበት ሊያጠፋው ቢሞክርም እናንተ ግን በረሃውን ውበት ልትሰጡት ትችላላችሁ። ብዙዎቻችሁ ቤተሰቦች አይረዱኝም፣ ስራ የለም፣ ሀገሪቱ ከብዳለች ትሉ ይሆናል። አዎ በረሃው ከባድ ነው። ነገር ግን ስራችሁ ወደ ውስጥ ስደዱ፣ መጽሐፍ አንብቡ፣ ራሳችሁን አሳድጉ፣ በፈጣሪያችሁ እመኑ። የውስጥ እርጥበት ካላችሁ የውጭው ድርቀት አይገላችሁም። አስታውሱ፣ እንደ ሌላው ለመሆን አትሞክሩ። ድንጋዮቹ ድንጋይ መሆናቸው ለእነሱ ተፈጥሮ ነው። አንተ ግን አበባ ሆነ ተፈጥረሃል። አበባ ሆነ ተፈጥረህ እንደ ድንጋይ መጨከን የለብህም። ያንተ ፈገግታ፣ ያንተ ቅንነት፣ ያንተ ታታሪነት ዛሬ ተስፋ ለቆረጠ መንገደኛ ብርታት ሊሆን ይችላል። የዛሬው መልእክቴ አንድ ነው። ያለህበት ቦታ ማንነትህን አይወስነውም። ማንነትህን የሚወስነው ከውስጥ የምታመነጨው ብርሃን ነው። የበረሃ አበባ ሁን። በአስቸጋሪ ሁኔታ ውስጥ የምትፈካ፣ ለሌሎች ተስፋ የምትሆን። ይህ ታሪክ ብርታት ከሆናችሁ ላይክ አድርጉት። በሕይወታችሁ ያጋጠማችሁን በረሃ እንዴት እንዳሳለፋችሁ በኮሜንት አጋሩን። ሌሎቹ እንዲበረቱ ሼር አድርጉላቸው። ለጆሲ ማይንድ ጂም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። አስታውሱ፣ እናንተ ከሁኔታዎች በላይ ናችሁ። ነገ ሌላ ቀን ነው። ነገ ሌላ ታሪክ ይዘን እስክንገናኝ ሰላም።